ሰላም ውድ የጸዳይ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል ትምህርቶችን እያስተማርን እንገኛለን። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት በመደወል መማርና መከታተል ይቻላል ማለት ነው። እሺ ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን የቀን 29ኛ ወይም ክፍል 29ኛ ትምህርታችንን ይዤላችሁ መጥቻለሁ። እንዴት በቀላል መንገድ የእንግሊዘኛ ክህሎታችንን ማዳበር ማሻሻል እንችላለን የሚለውን ትምህርት ከጀመርን ዛሬ 29ኛ ቀናችን ላይ ደርሰናል ወይም ክፍል 29ኛ ደርሰናል ማለት ነው። ስለዚህ እንዴት በቀላል መንገድ ከሰዎች ጋር ኮሙኒኬት ማድረግ እንችላለን፣ ከሰዎች ጋር መግባባት እንችላለን፣ እንግሊዘኛን በአጭር ቀን ውስጥ እንዴት መናገር እንችላለን የሚለውን ትምህርት እየተማማርን እንገኛለን። ስለዚህ እናንተም ቪዲዮውን እስከ መጨረሻ ማየት እንዳትረሱ። እንዲሁም ኦንላይን ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት በመደወል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማረ ስለምገኝ ለመማር የምትፈልጉ ቤተሰቦች በማንኛውም ሰዓት በመደወል እንግሊዘኛም ሆነ አማርኛ ከመሰረቱ መማር ትችላላችሁ ማለት ነው። ስለዚህ ወደ ትምህርቱ እንሄዳለን ማለት ነው። ምን ይላል? የመጀመሪያው እንዴት እናንብበው፣ ትርጉሙስ ምን ማለት ነው፣ እንዴት ብለን እንመልሳለን፣ የሆነ ሰው እንደዚህ ቢጠይቀን እንዴት ብለን መመለስ እንችላለን የሚለውን ትምህርት በደንብ ስለምናይ እናንተም ቪዲዮውን እስከ መጨረሻ በድጋሚ ማየት እንዳትረሱ ማለት ነው። ያ እዚህ ጋር አሁን ኤስኢ ያሉ ኤስኢ እንደምን ማንበብ አለባችሁ? ሲ ብላችሁ ማንበብ አለባችሁ። ሲ ማለት አለባችሁ። ኢ የሚል ድምፅ ነው ያላት ማለት ነው። ሲ ከዛ ዋይ ኦዩን ዩ ብላችሁ ማንበብ ዩ፣ ሲ ዩ፣ ኤል ኤል ለ፣ ቲኤን ት፣ አርን ር፣ ሌደር ሲዩ ሌደር፣ ሲዩ ሌደር ምን ማለት ነው? በኋላ እንገናኝ። በኋላ እንገናኝ ስንል ሲዩ ሌደር እንላለን። ሲዩ ሲ ማለት አሁን ማየት ነው፣ ግን እዚህ ጋር ሲዩ ሲል እንታይ ሳይሆን እንገናኝ ለማለት ነው የምንጠቀመው ማለት ነው። ሌደር ማለት ደግሞ በኋላ። ስለዚህ ሲዩ ሌደር ካልን በኋላ እንገናኝ እያልን ነው ማለት ነው። ከዛ መልሳችን እንገናኝ ከሆነ ኤስኢን ሲ ብለን ማንበብ ሲ፣ ዋይ ኦይን ዩ፣ ሲዩ። ሲዩ ካልን ምን ማለታችን ነው ማለት ነው? እንገናኝ እንገናኝ እያልን ነው ማለት ነው። ከዛስ አሁንም ዲኦን እንደምን ማንበብ ነው? ዲኦን ዱ ብላችሁ ማንበብ። ዲኦን በአንድ ላይ ዱ፣ ዋይ ኦዩን ዩ ብለን ማንበብ ዩ። ኤን እንደ አ ማንበብ፣ ጂን እንደ ግ ማንበብ፣ አርኢን እንደ ሪ ማንበብ ሪ። አ ግሬ አግሬ፣ ዱ ዩ አግሬ ዱ ዩ አግሬ ምን ማለት ነው? ተስማማለህ ወይም ተስማሚያለሽ ለማለት ምን እንላለን? ዱ ዩ አግሪ እንላለን ማለት ነው። ዱ ዩ ስንል አንተ ወይም አንቺ፣ አግሪ ማለት ደግሞ መስማማት ማለት ነው። ስለዚህ ዱ ዩ አግሪ፣ ዱ ዩ አግሪ ካለን የሆነ ሰው ተስማማለህ ወይም ተስማሚያለሽ በሆነ ሀሳብ ሊሆን ይችላል። የሆነ ሰው እንደዚህ ብሎ ሊጠይቀን ይችላል። ከዛ የኛ መልሳችን ምን እንላለን? ዋይን የ ብለን ማንበብ፣ ኢስን እንደ ስ ማንበብ የስ። ከዛስ አይን እንደ አይ ማንበብ፣ ኤን እንደ አ፣ ጂን እንደ ግ፣ አርኢን ሪ ብለን ማንበብ አግሪ አግሪ። የስ አይ አግሪ፣ የስ አይ አግሪ ምን ማለት ነው? አዎ እስማማለሁ፣ አዎ እስማማለሁ ብለን መለስን ማለት ነው። የስ ማለት አዎ ማለት ነው። አይ አግሪ ማለት እስማማለሁ እያላችሁ ነው። ባትስማሙ ደግሞ ኖ አይ ዶን አግሪ ማለት ትችላላችሁ። ኖ አይ ዶን አግሪ ማለት ትችላላችሁ ባትስማሙ። ስለተስማማችሁ ደግሞ የስ አይ አግሪ ብላችሁ መለሳችሁ ማለት ነው። ከዛስ እዚህ ጋርስ አይኤምን እንደምን ማንበብ ነው? እንደ አም ማንበብ አም። ከዛስ ቲአይን እንደ ታይ ማንበብ፣ አርኢን እንደ ር ማንበብ፣ ዲን እንደ ድ ማንበብ ታየርድ ታየርድ። አም ታየርድ አም ታየርድ ምን ማለት ነው? ደክሞኛል ደክሞኛል ስንል ምን እንላለን? አም ታየርድ እንላለን። አም ስንል ልናኝ እያለ ነው። ታየርድ ማለት ደግሞ መድከም ድካም ማለት ነው። ስለዚህ አም ታየርድ ካለን የሆነ ሰው ደክሞኛል እያልን ነው ማለት ነው። ከዛ እኛ ምን ብለን መመለስ እንችላለን? ቲኤን እንደምን ማንበብ ነው? እንደ ቴ ማንበብ፣ ቲኤን እንደ ቴ፣ ኬኢን እንደ ክ ማንበብ ቴክ ቴክ፣ ኤን እንደ ኤ፣ አርኢን እንደ ሬ፣ ኤስን እንደ ስ፣ ቲን እንደ ት ሬስት ሬስት። ቴክ ሬስት ቴክ ሬስት ምን ማለት ነው? እረፍት ውሰድ ወይም እረፍት ውሰጅ ለማለት ቴክ ሬስት እንላለን ማለት ነው። ቴክ ማለት ምን ማለት ነው? መውሰድ ማለት ነው። ሬስት ማለት ደግሞ እረፍት ስለሆነ ስለዚህ ቴክ ሬስት ካልን እረፍት ውሰድ ወይም እረፍት ውሰጅ እያለን ነው ማለት ነው። ከዛ ይሄ ደግሞ እናንተ የምትመልሱ ጥያቄ አለ። ኮመንት ሴክሽን ላይ ትሞክራላችሁ ምን ማለት እንደሆነ።
ጉድ ላክ ጉድ ላክ ያለን ከሆነ ሰው የሆነ ሰውን ጉድ ላክ ሊለን ይችላል። ይህ ምን ማለት ነው? ኮሜንት ሴክሽን ላይ በአማርኛ ጻፉልኝ ትርጉሙን ማለት ነው። አሁን ወደ ቀጣይ እንላፍ። እዚህ ጋስ አሁንም ዲኦን እንደማንበብ ነው። ዲኦን ዱ ብለን ማንበብ፣ ዋይ ኦ ዩን ዩ ብለን ማንበብ፣ ኤንኤን ኒ ብለን ማንበብ፣ ዲን ድ ብለን ማንበብ። ኒድ ኒድ፣ ኤችኤን ሄ፣ ኤልን እንደ ል፣ ፒን እንደ ፕ፣ ሄልፕ ሄልፕ። ዱ ዩ ኒድ ሄልፕ ምን ማለት ነው? ዱ ዩ ኒድ ሄልፕ ስንል ማለታችን ነው እርዳታ ትፈልጋለህ ወይም እርዳታ ትፈልጋለች ስንል ምን እንላለን? ዱ ዩ ኒድ ሄልፕ። ዱ ዩ ስንል አንተ ወይም አንቺ፣ ኒድ ማለት መፈለግ አስፈላጊ፣ ሄልፕ ማለት ደግሞ እርዳታ። ስለዚህ እርዳታ ትፈልጋለህን ወይም እርዳታ ትፈልጋለሽ ስንል ዱ ዩ ኒድ ሄልፕ እንላለን ማለት ነው። ከዛ መልሳችን ምን ሊሆን ይችላል? ዋይን የ ብለን ማንበብ፣ የኤስን ስ የስ የስ። ከዛ ስፒን እንደ ፕ ማንበብ፣ ኤልኤን ሌ ብለን ማንበብ። ከዛ ኤን አናነባትም፣ ኤስኤን ስ ብለን ማንበብ፣ ፕሌስ ፕሌስ የስ ፕሌስ። እዚህ ጋር ኤን ያላነበብንባት ምክንያት ብዙ ጊዜ እነግራችኋለሁ። ሁለት አናባቢዎች በአንድ ላይ ከመጡባችሁ የመጀመሪያውን አናባቢ አንብባችሁ ቀጥሎ ያለውን አናባቢ አታነቡም። እንደዚህ ተከታትለው በአንድ ላይ ከመጡባችሁ ማለት ነው። ስለዚህ እዚህ ጋር ፒን እንደ ፓ አነበብን፣ ኤልኢን ል ብለን አነበብን፣ ኤን አለፍን ማለት ነው። ኤስኢን ስ ብለን አነበብን። ፕሊዝ የስ ፕሊዝ ምን ማለት ነው? አዎ ባክህ፣ አዎ ባክህ እርዳታ እፈልጋለሁ እያልን ነው ማለት ነው። ባትፈልጉ ደግሞ አይ ዶንት ኒድ ሄልፕ ማለት ትችላላችሁ ማለት ነው። እርዳታ አያስፈልገኝም ብላችሁ መመለስ ትችላላችሁ። እዚህ ጋር ግን ስለምትፈልጉ የስ ፕሊዝ ብላችሁ መለሳችሁ ማለት ነው። ከዛስ ዲኦን እንደማንበብ ነው፣ እንደ ዱ ማንበብ። ዲኦን አሁንም ዱ ብለን ማንበብ፣ ዋይ ኦዩን ዩ ብለን ማንበብ፣ ኤልአይን ላይ፣ ኬኢን ኬ ላይክ ላይክ፣ ሲኦን ኮ፣ ኤፍኢን ፊ። አያችሁ እዚህ ጋር ሲኦን እንደ ኮ አነበባችሁ። ሁለቱንም ኤፍ በአንድ ድምፅ ነው የምታነባቸው። ከኤ ጋር ፊ ብላችሁ ማንበብ፣ ኮፊ ኮፊ። ዱ ዩ ላይክ ኮፊ፣ ዱ ዩ ላይክ ኮፊ። ቡና ትወዳለህ፣ ቡና ትወጃለሽ ለማለት ምን እንላለን? ዱ ዩ ላይክ ኮፊ። ዱ ዩ ላይክ ስንል ትወዳለህ ወይም ትወጃለሽ። ኮፊ ማለት ምንድን ነው? ኮፊ ማለት ቡና ስለሆነ፣ ስለዚህ ዱ ዩ ላይክ ኮፊ፣ ቡና ትወዳለህ ወይም ትወጃለሽ። ጥያቄ። ከዛስ መልሳችን ዋይን የ፣ ኤስን ስ የስ፣ አይን እንደ አይ ማንበብ፣ ኤልኦን ላ፣ ቪኢን ቭ ላቭ፣ አይቲን ኢት የስ አይ ላቭ ኢት የስ አይ ላቭ ኢት። አዎ ወዳለሁ፣ አዎ ወደዋለሁ ሳይሆን አዎ ወደዋለሁ፣ አዎ ወዳለሁ ለማለት ነው። ቡና ወዳለሁ ነው የሚባለው። ስለዚህ የስ አይ ላቭ ኢት ካልን አዎ በጣም ወዳለሁ፣ ላቭ ማለት በጣም መውደድ ማለት ስለሆነ ስለዚህ በጣም ወዳለሁ ብላችሁ ገለጣችሁ ማለት ነው። ባትወዱ ደግሞ ምን ልትሉ ነበር? አይ ዶንት ላይክ ኮፊ፣ አይ ዶንት ላይክ ኮፊ፣ ቡና አልወድም ብላችሁ መመለስ ትችሉ ነበር። እዚህ ጋር ግን ስለምትወዱ የስ አይ ላቭ ኢት ብለን መለስን። አዎ በጣም ወዳለሁ ብለን መለስን ማለት ነው። ከዛስ ኤአርኢን አር ብለን ማንበብ፣ አር ዋይ ኦዩን ዩ ብለን ማንበብ፣ አር ዩ። ከዛስ ኦ ኬ ኤ ዋይን ባንድ ላይ ኦኬ ኦኬ ብለን መለስን። ያነበብን ይቅርታ። አር ዩ ኦኬ፣ አር ዩ ኦኬ ምን ማለት ነው? ደህና ነህ ወይም ደህና ነሽ ስንል ምንላለን? አር ዩ ኦኬ፣ አር ዩ ስንል አንተ ወይም አንቺ እንደዚህ ነህ ብለን ለመግለጽ ከፈለግን አር ዩ እንላለን። ኦኬ ማለት ደግሞ ምንድነው? ደህና ጥሩ አሪፍ ማለት ነው። ስለዚህ አር ዩ ኦኬ ደህና ነህ ደህና ነሽ። ከዛ መልስ ጓይን የ፣ ኤስን ስ የስ አዎ፣ አይኤምን አም ብለን ማንበብ፣ ኤፍ አይን ፋይ፣ ኤንኢን ን ፋይን ፋይን፣ የስ አም ፋይን የስ አም ፋይን፣ አዎ ደህና ነኝ አዎ ደህና ነኝ ብለን መለስን ማለት ነው። ያ ፋይ አም ፋይን ስንል ደህና ነኝ ያለ ስለሆነ እናንተ የምትመልሱ ጥያቄ አሁንም ደርሰናል። ምን ማለት ነው? ስሊፕ ዌል፣ ስሊፕ ዌል ማለት ምን ማለት ነው? ኮሜንት ሴክሽን ላይ ጻፉልኝ ማለት ነው በአማርኛ ትርጉሙን። እና እንደዚህ ያደርጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ። ስለዚህ ዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ